ፈልገው ነበር የመሰለኝ ከሷ ጋር እያንዳንዱ የምታደርጋቸው ነገሮች ምናምን ሀይሚ ፈልገው ነበር ተብሎ ሀይሚ እንግዲህ ብሩኬን በጣም ወደዋለሁ፣ በጣም አፈቅረዋለሁ። አትንኩብኝ ስትል ሴቶችን አስጠነቀቀች ማለት ነው። በነገራችን ላይ በጣም መታመር ድምጣለች ማለት ነው። ወይኔ ስታሳዝኝ። እንስሳ ማለት እኮ ሔዋን ማለት ነው። በነገራችን ላይ ደረጃ አለን የምቀመጥበት ቤት ማለት ነው። ድምጽ ግን በጣም አለ እና እኔ ስቀመጥ ምናምን ትመጣና ትቀመጣለች። አሁን እርባቴ የኔ እናት እንዴት እንደተቀመጠች ማለት ነው። አየችው ስታሳዝን። ውርዬ ውሩ በጣም እርባታል በነገራችን ላይ ማለት ነው። እና እንግዲህ ስለ ሀይሚና ስለ ብሩክ መጥቻለሁ ማለት ነው። የቡታጅራ ዩቲዩበሮች እንግዲህ መግማማቱን ቀጥለውበታል ማለት ነው። የጀማ ምን ትላላችሁ እናንተስ? ስለዚህ እንግዲህ ሀይሚ ዛሬ መታ ብሩኬን አትናገሩብኝ፣ ብሩኬ በቃ የኔ ብቻ ነው ስትል እንግዲህ ማሳሰቢያ ሰጣለች ማለት ነው። እንዲሁም የመዳም ቅመሞችም ደግሞ እየጀነጀኑት ነው አሉ። አዎ በውስጥ እየመጣችሁ ምናምን እያለ እያወራ ነበረ ማለት ነው። እንግዲህ ምንም ማድረግ አይቻልም። ልቦና ይስጣችሁ ብለናል ማለት ነው። እናንተ ምን አስባችሁ ነው? ቆይ እንዴ እነሱ እኮ በነገራችን ላይ የሚሰሩት ነገር ድራማ ነው። ይሄን ታውቃላችሁ። ስለዚህ ስለ ድራማ ነገር እናንተ ለምን ትጨነቃላችሁ? አንደኛ ነገር ስለምትጨነቁ ነው እኔ የምትገርሙኝ። ሁለተኛ ነገር አስባችሁታል? እናንተ ከመዳም ቤት እየሰራችሁ የመዳም ስራ ትታችሁ ምናምን ነገር የምትጨነቁት ምናምን የምታሽቃብጡት ነገር ማለት ነው። ስለዚህ አያችሁት? እነሱ እኮ መቼም ቢሆን አይለያዩም። ግን እናንተ የእናት የአባት ፎቶ የምትዘቀዝቁ ሰዎች ማለት ነው በጣም ልታድጉ ይገባችኋል። በቃ እነሱ ቢዝነስ እየሰሩ ነው፣ ገብቷችኋል? ሽቀላ እየሰሩ ነው። ስለዚህ እናት አባት እኮ ምንም የሚመለከተው የለም። ታውቃላችሁ አይደለም? እና እንግዲህ ካነጋገራቸው ራሱ ይተዋወቃሉ። ገባችሁ? እሱም ሴት የሚያመጣ እንደገና ደግሞ እሷም ወንድ የምታመጣ እየተመካከሩ ነው። ሰምታችኋል? ስለዚህ እናንተ በደረቁ አትድከሙ ነው የምላችሁ ማለት ነው። እና እንግዲህ ዛሬ እንግዲህ ፏ በትንሽ ሰበርሰካ እያሉ መተዋል ማለት ነው። እንግዲህ ተሳዳቢዎችስ ምን ይወጣችሁ? እኔ እንኳን አልተሳደብኩም ተመስገን ማለት ነው። እኔ እንኳን አልተሳደብም። ኦ ማይ ጋድ ግን ሀሳብ አስተያየት እሰጣለሁ። ባይዘወይ በነገራችን ላይ እኔ እሷን የተቀየምኳት ሀይሚን መቼ እንደሆነ ታውቃላችሁ? ቤተሰብ ነው ላሳያችሁ። እዚህ ጋር ዳክዬዎች አሉ ማለት ነው። አያችኋቸው? ወይኔ ሲያሳዝኑ እነሱ ራሱ ርቧቸዋል። እኔ ሀይሚን የተቀየምኳቸው ምን እንደሆነ ታውቃላችሁ? የቤተሰብ ምንም አታመጡ ምናምን ነገር ያለችው በጣም አናዳኛለች። ገብቷችኋል? ምክንያቱም እኛ እያየናችሁ እየተመለከትናችሁ ምንም አታመጡም የሚለው ነገር አይሰራም። ይሄ በጣም አናዳኛለች። እኔና እናንተ አታስተዳድሩኝም ምናምን ብላ የሆነ ሰዓት ተመልካችን የተቸችው ነገር አናዳኛለች። ግን እናንተ አሽቃባጮች ራሱ ማለት ነው ይቅርታ ማለት ነበረባት። ይቅርታ እንድትጠይቅ ራሱ እድል አልሰጣችኋትም። ለምን ይቅርታ ማለት ነበረባት? ተመልካችን ነው የተሳደበች። ምክንያቱም ተመልካች ነው ከዚህ ያደረሳቸው አይደል? እንደኛ እያየናቸው እኛ ምን እያላችሁ። ስለዚህ ተመልካች መሰደብ የለበትም ነበር። ግን እናንተ አሽቃባጮች ስለሆናችሁ ስራ የሚሰራን ሰው ቢሆን ይሄኔ ብዙ ነገር ትሉ ነበረ ማለት ነው። እና ለማንኛውም እንግዲህ ብሩኬን አትንኩብኝ ብሩኬ የኔ ነው ብላችኋለች ማለት ነው። ሴቶች ሰምታችኋል። ስለዚህ ሁላችሁም ሴቶችዬ ስለዚህ ልታድጉ ይገባችኋል ማለት ነው። ሰምታችኋል? አዎ በቃ ብሩኬ ሀይሚ ብቻ እንጂ የሌላ አይደለም። በቃ እነሱ እየተመካከሩ ነው የሚሰሩት። ስለዚህ እኛም እንቆርጣለን እንፈልጣለን ከመዳም ኩሽና እስከምንወጣ። ከመዳም ኩሽና ከወጣን እንኳን ችግር የለውም። እኛ እናት የሀገራችን ባህላችን እናስተዋውቃለን። ትተነው የመጣ ነው ባህላችን፣ ወጋችን፣ ትምክህታችን እናስተዋውቅበታለን ማለት ነው። ሶ ይሄን ያለው ነገር ማለት ነው። እና እዚህ ጋር ሲያሳዝኑ ዳክዬዎች አሉ እኛ ጋር እያችኋቸው በጣም እርቧቸዋል። ግን ምን ልስጣችሁ? ዳክዬዎች አሉ እኛ ጋር በጣም ብዙ እንስሳ አለ በነገራችን ላይ እያችኋቸው ሙከይፍ እየጮኸ ነው እንግዲህ ይረብሻችኋል አይረብሻችሁም አላውቅም። ድመት አለ በዛ ላይ ደግሞ አውዝ ብላን ሸይጣን እና ለማንኛውም ወሬ ያላበዛባችሁም ሰላማችሁ ብዙ ተትርፍርፍ ይበልልኝ። ውድና የተከበራችሁ የኔ ቤተሰቦች ግቢ ላጥብ እኮ ነው እናንተ፣ ግቢ ላጥብ ነው ያለው ነገር ይሄ ነው እንግዲህ። ስለዚህ እንግዲህ ብሩኬ እነዚህን ሴቶችን ማመጣቸው በቃ ውሸቴን ነው ምናምን እያልክ ከሆነ ለሀይሚ ቀለበት ማድረግ አለብህ። ይሄ የኔ ሀሳብ ነው። አዎ ሀይሚን ትክክለኛ የምትወዳት ከሆነ ቀለበት አድርግላት፣ አለቀ። ከዛ ውጭ ግን እንደዚህ ገለመሌ የሚባል ነገር አይሰራም። ቀለበት አድርግላት። ለነገሩ ምን ዋጋ አለው? ይሄው እና ብርሽም አገባን ተጋባን ተራገዝን ብለው አሁን መጨረሻቸው የወጠንቀጡ ሆኗል ማለት ነው። ስለዚህ ያው ቀለበት ማድረጉን ፋይዳ የለውም። እንዲሁ እኔ መቼ እንደምታድቡ አላውቅም እናንተ ሰዎች ማለት ነው፣ መቼ እንደምታድቡ እና ይሄን ያለው ነገር ማለት ነው። ውድ ቤተሰቦቼ ዳክየውን አያችሁ አያምሩ
ወይኔ ደስ ሲል። እዚህ ጋር ደግሞ ድመት አለች። አሁን የተወለደች ድመት ናት። እቺ ደግሞ እኛ ጋር ኦ ማይ ጋድ እንስሳ በእንስሳ ሆነ እንላቸዋለን። አያችኋት? አርባቸው እኮ ነው የምር። አንዷ ድመት በነገራችን ላይ 3 ነው 4 ነው የወለደ 4 መሰለኝ። ስለዚህ እነዚህ ሁሉ ጡት ከየት ነው የሚመጣላቸው? ወተት ካላገኙ ወተት ደግሞ ካልበሉ እንትን አይሉም። ግን ድመት በነገራችን ላይ ደስ ይላሉ። እንደው አንድ ድመት ምን አለ ኢትዮጵያ የሚወሰድ ከሆነ ኢትዮጵያ ነበር። ግን እነዚህ መያዝ አይችሉም። በጣም ክፉዎች ናቸው። እና ያለው ነገር ይሄ ነው። ውድ ቤተሰቦች ለማንኛውም ቪዲዮን ከወደዳችሁት ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። ተው እኛን አበረታቱን። ተው የመዳም ቅመሞችን ተው። ክፋት ምንም አይሰራላችሁም። ስለዚህ አበረታቱን። ምን ችግር አለው? ማበረታታት አለባችሁ። እኛን ቅመሞችን አበረታቱን። እሺ። በተረፈ ይሄ ነው የምላችሁ ማለት ነው። እናመሰግናለን። አክባሪው ያክብርልን። ውርዬ አላማችሁ ይዛልኝ። እሺ ውዶቼ በሌላ ቪዲዮ እመጣላችኋለሁ ተመልሼ። አሁን ግን ስራ ላይ ስለሆንኩ ይበቃኛል። ይሄን ያህል ካወራሁ ይሄን ያህል ከተበጠረኩ ምናምን ስለሚበቃኝ አላማችሁ ወደ ትረፍረፍ ይበልልኝ። ቴንክ ዩ ቬሪ ማች ጋይስ። እናመሰግናለን ስላላችሁ። አዎ